የእግዚአብሔር ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸውንም ወደፊቴ ወጥቷልና በእርሷ ላይ ስበክ። ዮናስ ግን ከእግዚአብሔር ፊት ወደ ተርሴስ ይኮበልል ዘንድ ተነሳ። ወደ ኢዮጴም ወረደ። ወደ ተርሴስም የሚተላለፍ መርከብ አገኘ። ከእግዚአብሔር ፊት ኮብልሎ ከእነርሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደ እርሷ ገባ። ትንቢተ ዮናስ ምዕራፍ 1 ከቁጥር 1 እስከ 3። በዚህ ነገር ነቢዩ ዮናስ በብዙ ስህተቶች ውስጥ መውደቁን እናያለን። የመጀመሪያው ስህተት አለመታዘዝና አመፀኝነት ነበረ። ነቢዩ ዮናስ በዚህ ነገር ውስጥ እንደ አንድ ነቢይ ሰዎችን ለእግዚአብሔር መታዘዝ ከመጥራት ይልቅ ራሱ ለእግዚአብሔር መታዘዝ አቃተው። ቀጣዩ ዮናስ ከእግዚአብሔር ዘንድ መኮብለል ነው። ይህም እንደ ሞኝነትና እምነት ማጣት ያሉትን ኃጢአቶች በውስጡም ይዞ ነበር። ይህ የሚኮበልለው ነቢይ ሁሉም ቦታ ከሞላው አምላክ ፊት ኮብልሎ የት ሊገባ ነው? የሚገርም ነቢይ። እናንተስ እግዚአብሔርን በምትሸሹበት ጊዜ ሁሉ እንደሚገኝ ታውቃላችሁ። እርሱ በምትቀዝቡት ጀልባና መርከብ ውስጥ አለ፣ መርከቧን በሚሸከበው ውሃ ውስጥም አለ። ስለዚህ ከእግዚአብሔር ለመሸሽ ልትደበቅበት የምትመኘው ስፍራ አለ? ነቢዩ ዳዊት በእርግጥ እንዲህ ሲል ስለ አምላኩ ተናግሮ ነበር። ከመንፈስህ ወዴት ሄዳለሁ? ከፊትህስ ወዴት ሸሻለሁ? ወደ ሰማይ ብወጣ አንተ በዚያ ነህ፣ ወደ ሲኦል ብወርድ እዚያ አለህ። እንደ ንስር የንጋት ክንፍ ብወስድ፣ እስከ ባህር መጨረሻም ብበር፣ በዚያ እጅህ ትመራኛለች፣ ቀኝህም ትይዘኛለች። ነገር ግን ዮናስ በዚህ ከእግዚአብሔር ፊት ለመደበቅ በዛፎቹ መካከል ለመሸሸግ ያሰበው አባቱን አዳምን መስሎ ነበር። ኃጢአት ምን ያህል የሰውን ብርሃን ለማጥፋት በቀላሉ መረዳት የሚችሉ ነገሮችን እንኳን እንዳናስብ የሚያደርገን መሆኑን ያሳየናል። በኢዮጴም ዮናስ ወደ ተርሴስ የምትሄድ መርከብ አግኝቶ ገንዘብ ከፍሎ ውስጡ አገባ። የሚያስገርም ነው። ለእግዚአብሔር ላለመታዘዝ ኃጢአት ዮናስን ያስከፈለችው የገንዘብና የልፋት ዋጋ። የእግዚአብሔርን ጸጋና በረከትን ግን በነፃ እናገኘዋለን፣ ያውም ከሙሉ ክብርና ሞገስ ጋር። ገንዘብን በማውጣትና በልፋት ራስን ለመጉዳት መኳተን ግን የሚደንቅ ነው። ምናልባት ዮናስ አለመታዘዝን ባሰበበት በዚያ ሰዓትና መርከበኞቹን ለጉዞ በጠየቀበት ሰዓት ገንዘብ ባይኖረው ኖሮ በረከት ይሆንለት ነበር። ምክንያቱም ዮናስ ለመርከቡ ጉዞ ገንዘብ በከፈለበት በዚያ ጊዜ እጥፍ ኪሳራ አጋጥሞታልና። ገንዘቡና መታዘዙን ማለት ንጹሕ ልቦናውን በአንድ ጊዜ አጣ። ይህ ስለ ዮናስ መኮብለልና ለመታዘዝ አጭር ግንዛቤ ሲሆን የእግዚአብሔር ሐሳብ በዚያ ነገር ላይ ምን ነበር? በጣም በሚገርም አኳኋን እግዚአብሔር የዮናስን አለመታዘዝ ለበጎ ነገር ተጠቀመበት። ይኸውም በዮናስ መታዘዝ የነነዌ ሰዎች የሚድኑ ከሆነ እንዲሁ ባለመታዘዙ በኩል ደግሞ መርከበኞቹ ይድናሉ። በዚህ የተነሳ እግዚአብሔር ሰዎችን ለማዳን እንደ መሳሪያ አድርጎ የተጠቀመው ዮናስን መታዘዝና አለመታዘዝን ነበረ። ነገሩ ዮናስን እግዚአብሔር እንዲህ ብሎ የተናገረው ይመስላል። ዮናስ ሆይ ከኔ የኮበለልክ ይመስልሃልን? አይደለም። እኔ ወደ መርከበኞቼ የምልክህ እንደ ነቢይ፣ እንደ ሰባኪ፣ በታላቅ ድምፅ እየጮኸ ሰዎችን ወደ ንስሐ እንደሚጠራ ሰው አድርጌ ሳይሆን እንደ ጥፋተኛና ኃጢአተኛ፣ ለሌሎች ግራ መጋባትና ችግር መንስኤ እንደሆነ ሰው እንጂ። የነነዌ ሕዝብ እንደ ነቢይ ቢፈሩህና ቢቀበሉህ በመታዘዝ ለእነርሱ መዳን ምክንያት ትሆናለህ። ለእኔ ባለመታዘዝ ወደ መርከብ ገብተህ ወደ ባህርም ብትጣል ለመርከበኞቹ በረከት ትሆናለህ።